በእኩለ ሌሊት ሁሉም ሰው ተኝቶ የዓለም ጫጫታ ጸጥ ባለበት በዚያች ጥልቅና አስፈሪ ሰዓት ከእንቅልፋችን ነቅተን እናውቃለን? በዚያች ሰዓት የሚያወራን የለም፣ የሚሰማን የለም። የሰዓቱ ኮቴና የልባችን ትርታ ብቻ ይሰማናል። ትራስ ላይ ተደግፈን በእንባ በራሳው አንሶላችን ላይ ሆነን በዚያ የዝምታ መሃል ጌታ ሆይ ብለን ጠርተነው እናውቃለን? አምላኬ ሆይ እባክህ ስማኝ ብለን በለቅሶ ስንማጸን ያየኛ የልብ ጩኸት ያየኛ መከራ ከክፍላችን ጣሪያ አልፎ ወደ ሰማይ የሄደ እንኳን አይመስለንም። ልክ ባዶ ቤት ውስጥ ሆነን ማንም በሌለበት ምድረ በዳ ላይ ቆመን ብቻችንን እንደምንጮህ አይነት ስሜት ይሰማናል። ዛሬ የምናወራው ስለተመለሱልን ጸሎቶች አይደለም። ዛሬ የምናወራው ተአምር ስለተደረገላቸው፣ ህመማቸው ስለተፈወሰላቸው ወይም የለመኑትን ስላገኙ ሰዎች አይደለም። ዛሬ የምናወራው ስለተዘጉ በሮች ነው። ዛሬ የምናወራው እኛ አምርረን በለመንበት፣ እኛ ደም እንባ ባነባንበት ሰዓት እግዚአብሔር ዝምታን ስለሚመርጥበት ከባድ ምስጢር። ይህ ዝምታ ቀላል አይደለም። ይህ ዝምታ አንዳንዴ ከጦርነት በላይ ይጎዳናል፣ ከረሃብ በላይ ያደክመናል። ስጋዊ ህመም መድኃኒት አለ፣ የመንፈስ ዝለት ግን አጥንትን ይሰብራል። ግን ለምንድን ነው አምላካችን ዝም የሚለው? አባታችን ሆኖ ሳለ ለምን ዝምታን መረጠ? ዛሬ እኛ ሁላችን በአንድ ላይ ሆነን ወደዚህ ጥልቅ ጨለማና አስፈሪ የህይወት ጉድጓድ ውስጥ እንወርዳለን። መልሱንም አብረን እንፈልጋለን። እባካችሁ ይህንን መርሃ ግብር በታማኝነት ለአንድ ወንድማችሁ ወይም ለአንዲት እህታችሁ ሼር አድርጋችሁ ትከታተሉ ዘንድ በትህትና እንጠይቃለን። ለአንድ ሰው በታማኝነት ለአንድ ሰው ብቻ ሼር አድርጉ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሃ ግብራችን ተወዳጁ አዲሱ ለወጣቶች የምናዘጋጀው በጉብዝና ወራት የተሰኘው መርሃ ግብር ነው። ዛሬም በምዕራፍ 11 የእግዚአብሔርን ጥልቅ የሆነውን የዝምታውን ምስጢር እንዳስሳለን። እንደከዚህ ቀደሙ እንደምንነግራችሁ 10 ክፍሎችን ወደ እናንተ አድርሰናል። በ10ሩ ክፍሎች ምን ተማራችሁ? ምን አገኛችሁ? ያገኛችሁትን በጎ ነገር ብዙዎች ይማሩበት ዘንድ በኮሜንት መስጫው ላይ እንድታሳውቁን፣ እንድጽፉልን፣ ለኛም ብርታት እንዲሆነን ሐሳብ አስተያየቶቻችሁን እንድትለግሱን በትህትና እንጠይቃለን። ወደ ዛሬው ጉዳይ እናልፋለን። ዛሬ እዚህ ስቱዲዮ ውስጥ ሆነን ስንወያይ እኛ የሚለውን ቃል ደጋግሜ ስጠቀም ቃሉ ትልቅ ትርጉም ስላለው ነው። እኔ እዚህ ሆኜ በፊታችሁ ቀርቤ እንደ አዋቂ መካሪ፣ እናንተ ደግሞ እዚያ ሆናችሁ እንደ ተመካሪ ሳይሆን ሁላችንም እንደ አንድ የእግዚአብሔር ልጆች እንዲሁም ወራሾች የሆንን ሁላችንም የክርስቶስ አካል የሆንን በአንድ ትልቅ መርከብ ላይ ተሳፍረን ማዕበል እያናወጠን እንዳለ ነፋስ እየመታ እንዳለ ሰዎች ሆነን ነው ዛሬ የምንወያየው። ምክንያቱም የኔ መከራ የእናንተ መከራ ነው፣ የእናንተ ዝምታ የኔ ዝምታ ነው። ሁላችንም ሕይወት ውስጥ አንድ ከባድ ወቅት ይመጣል፣ መቼም ቢሆን እንዲደርስብን የማንፈልገው ነገር ግን አቅመቢስ ሆነን የምንጋፈጠው አሰቃቂ ጊዜ አለ። በጣም የምንፈልገው ነፍሳችን የጓጓችለት ነገር ይኖራል። ምናልባት ለዓመታት አልድን ያለ የጤና መታወክ ሊሆን ይችላል። ምናልባት የሌሊት እንቅልፍ የሚያሳጣን የኢኮኖሚ ውድቀት፣ የዕዳ ጫና ሊሆን ይችላል። ምናልባት ለዓመታት የገነባነው ትዳር ሊፈርስ፣ ልጆቻችን ከእጃችን ሲወጡ ማየት ሊሆን ይችላል። ወይም ደግሞ ማንም የማያውቅብን ለሰው ልንነግረው የምናፍርበት በድብቅ የምንሰቃይበት ሱስ ውስጥ ተዘፍቀን መውጫ ማጣት ሊሆን ይችላል። በዚህ ሰዓት እኛ ክርስቲያኖች እንደመሆናችን የምናውቀውን የጸሎት መሳሪያ ሁሉ እንጠቀማለን። ወደ ቤተክርስቲያን እንሮጣለን። ሌሊት ተነስተን በሰዓታቱ ላይ እንቆማለን። መሐሌቱን እንሰማለን። የቅዳሴው ስርዓት እንዲሁም ዕጣኑ ሲጤስ፣ ጸናጽሉ ሲንሿሿ እግዚኦ መሐረነ ክርስቶስ እያልን ከካህናቱ ጋር አብረን እንጮኻለን። በቤታችን ገብተን የዳዊቱን መዝሙር ከዳር እስከ ዳር እናደርሳለን። ውዳሴ ማርያሙን፣ መልካ መልኩን፣ ድርሳነ ሚካኤልን፣ ድርሳነ ገብርኤልን ደጋግመን እናነባለን። አቅማችን በፈቀደው መጠን እንጾማለን። ጉልበታችን እስኪደክም አብዝተን እንሰግዳለን። በኪሳችን ያለችውን የመበለት አስራት ለቤተ ክርስቲያን ለእግዚአብሔር እንሰጣለን። ነገር ግን ምንም ነገር አይቀየርም። ሁኔታዎች ይባባሳሉ እንጂ አይሻሻሉም። ሰማዩ ናስ ይሆንብናል። በሮች ሁሉ ይዘጋሉ። እግዚአብሔር ጭራሽ የሌለ እስኪመስለን ድረስ ሰማዩ ዝም ይላል። ይህ ዝምታ ዝም ብሎ አያልፍም። በውስጣችን እጅግ ብዙ አስፈሪ ጥያቄዎችን ይወልዳል። የጥርጥር አጋንንት በጆሮአችን ማንሾካሾክ ይጀምራሉ። እግዚአብሔር በእርግጥ ጥሎን ይሆን ብለን እንጠይቃለን። ምናልባት የሰራነው ኃጢአት፣ የበደልነው በደል በጣም ስለበዛ ጸሎታችን በርኩሰት ስለተሞላ ነው የማይሰማን እያለን ራሳችንን እንወቅሳለን። እኛ ለእርሱ ግድ የማንሰጠው ከዓለም ሕዝብ መሃል አንዲት ጠብታ የሆንን ተራ ፍጡራን ነን እያልን በሐዘን እንዋጣለን። በዚህ ስሜት ውስጥ ሆነን ቤተክርስቲያን እንሄዳለን። በሺህ የሚቆጠሩ ምዕመናን መሃል ቆመን እንኳን ቅዳሴው እየተመራ በማጠንቱ ጢስና በያሬዳዊ ዝማሬ ተከበን ሳለን በውስጣችን ግን እኔ ብቻዬን ነኝ፣ ማንም አይሰማኝም የሚል ከባድና ቀዝቃዛ ስሜት ይሰማናል። ይህ ስሜት ወዳጆቼ እውነትን እንናገር ከተባለ
የኔም ነው፣ የእናንተም ነው፣ የሁላችንም ነው። እኔም ብሆን ብዙ ምሽቶች ጌታዬ ሆይ የት ነህ? ለምን ፊትህን ሸሸክብኝ ብዬ የጠየቅኩባቸው፣ መልስ አጥቼ ብቻዬን የተጨነቅኩባቸው ጊዜያቶች አሉ። የእግዚአብሔር ዝምታ ሲረዝም ተስፋ መቁረጥ ደጃችንን ሲያንኳኳ ሁላችንም አይተነዋል። ዛሬ ግን በዚህ ቪዲዮ የምንወያየው እግዚአብሔር ዝም ሲል በዚያ ዝምታ ውስጥ ምን እያደረገ እንደሆነ ነው። ምክንያቱም ፈጣሪያችን ዝም የሚለው አቅም ስላጠረው አይደለም፣ ዝም የሚለው ስለረሳንም አይደለም። ምናልባት ዝምታው ራሱ እኛ ልንረዳው ያልቻልነው አንድ ታላቅ መልስ ቢሆንስ? በዚህ በታላቁ አብይ ጾም ወቅት ወይም በማንኛውም የፈተና ወቅት የፈተና ጊዜ ውስጥ ነፍሳችን ረሃብና ጥማት ውስጥ ባለችበት ሰዓት ይህንን የእግዚአብሔርን የመንፈስ ዝምታ እንዴት እንደምንረዳውና እንዴት እንደምንጋፈጠው በጥልቀት እናያለን። እኛ የዘመኑ ሰዎች በተለይም ወጣቶች በሶሻል ሚዲያ ጫጫታ፣ በዓለም ውክቢያ፣ በፌስቡክና በቲክቶክ መረጃዎች ተከበናል። ከዚህም የተነሳ የእግዚአብሔርን ዝምታ መቋቋም እያቃተን መጥቷል። ሁሉም ነገር በፍጥነት እንፈልጋለን። ፈጣን ምግብ፣ ፈጣን ኢንተርኔት፣ ፈጣን መልስ። ቴክኖሎጂው ኢንስታንት እንድንሆን ወይም ቅጽበታዊ እንድንሆን አድርጎናል። የፈጣሪያችን አሰራር ግን ቅጽበታዊ አይደለም። እግዚአብሔር በእኛ የሰዓት ቆጣሪ አይመራም። የእርሱ ሰዓት ከእኛ ሰዓት ይለያል። ስለዚህ ዛሬ ስለ እግዚአብሔር ዝምታ ስናወራ ይህ ዝምታ የፍቅር ዝምታ መሆኑን በስፋት እናያለን። ልክ አንዲት እናት ልጇ በራሱ በእግሮቹ ቆሞ እንዲራመድ ስትፈልግ ልጇን ለጥቂት ሰከንድ ከእጇ ላይ እንደምታነሳው ልጅየውም ወድቆ እስኪነሳ ዝም ብላ በፈገግታ እንደምትመለከተው ፈጣሪያችንም እኛ መንፈሳዊ አቅም እንድናገኝ የሚጠቀምበት የጥበብ ዝምታ መሆኑን በዝርዝር በኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን በቅዱሳን አባቶቻችን እይታና አስተምህሮ እንመለከታለን። እግዚአብሔር ለምን ዝም ይለናል? ይህንን ጥያቄ ለመመለስ እኛ ብቻችንም አይደለንም። ከኛ በፊት የነበሩት ይህንን ምድራዊ የህይወት ጉዞ የጨረሱ ታላላቅ የቤተክርስቲያን አባቶች ቅዱሳንና ሊቃውንት ይህንን የዝምታ መንገድ በድል አልፈውታል። እኛ ዛሬ ግራ ሲገባን የምንጠይቀው ጥያቄ እነርሱ በዘመናቸው የጠየቁትና መልስ ያገኙበት ጥያቄ ነው። መጽሐፍ ቅዱስ ስንከፍት የእግዚአብሔር ዝምታን እንደ ትልቅ የማስተማሪያ መሳሪያ ሲጠቀሙበት እናያለን። ዝምታው ቸልተኝነት ሳይሆን ትምህርት ነው። እስኪ በመጀመሪያ ታላቁን ጻድቅ ኢዮብን እናስብ። ኢዮብ ላይ የደረሰውን መከራ ሁላችንም እናውቀዋለን። በአንድ ቀን ውስጥ ንብረቱን አጣ፣ ልጆቹን አጣ፣ በመጨረሻም በሰውነቱ ላይ በወጣ ክፉ ቁስል ጤናውን አጣ። በዚያ ሁሉ መከራ ውስጥ ኢዮብ የፈለገው አንድ ነገር ነበር። ለምን የሚለው መልስ። ለ7 ቀናትና ለ7 ሌሊት ጓደኞቹ እንኳን ደንግጠው ዝም አሉት። መከራው ሲበዛበት ሰማዩ ዝም ሲለው ኢዮብ ግን መጮሁን አላቆመም። በመጽሐፈ ኢዮብ ምዕራፍ 30 ቁጥር 20 ላይ እንዲህ ብሎ ሲጮህ እንሰማለን። ወደ አንተ እጮሃለሁ፣ አንተም አትመልስልኝም፣ እቆማለሁ፣ አንተም ዝም ብለህ ትመለከተኛለህ ይላል። አያችሁ፣ እኛም ልክ እንደ ኢዮብ ነን። ኢዮብ አታየኝም አላለም፣ ዝም ብለህ ትመለከተኛለህ ነው ያለው። እግዚአብሔር እያየው ነበር። ዝምታው አለማየት ሳይሆን ኢዮብ እስከምን ድረስ እንደሚታመን እስከምን ድረስ እንደሚጸና የሚፈተንበት የዝምታ እሳት ነበር። እግዚአብሔር በኢዮብ ዝምታ ውስጥ ሆኖ ለሰይጣን መልስ እየሰጠ ነበር። እነሆ ኢዮብን ተመለከትክ፣ ዝም ባልኩትም ጊዜ እንኳን እኔን አምላኩ አድርጎ ያመልከኛል እያለ ነበር። እኛስ ዛሬ በዝምታው ሰዓት እግዚአብሔር በእኛ እየተመካ ወይም እየተደሰተ ይሆን ወይስ እያፈረብን? ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ስለዚህ ጉዳይ ሲናገር አንድ የሚገርም ምሳሌ ይሰጠናል። እንዲህ ይላል። አንድ አባት ልጁን ዋና ሲያስተምረው ልጁ ዋና ውስጥ ገብቶ ለመዋኘት ሲያጣጥር አባቱ ዝም ብሎ ይመለከተዋል። ውሃው በአፍና በአፍንጫው ሲገባ አባቱ ዝም ሲለው ልጁ አባቴ ሊያሰጥመኝ ነው ብሎ ሊያስብ ይችላል። ነገር ግን አባቱ ዝም ያለው ልጁ የራሱን ጡንቻ ተጠቅሞ መዋኘትን እንዲለምድ ነው እንጂ። ልጁ ሊሰጥም ሲል ግን አባቱ እጁን ከመዘርጋት ወደ ኋላ አይልም። እኛም ልክ እንደዚህ ያለች ነን። እግዚአብሔር ዝም የሚለን መንፈሳዊ ጡንቻችን እንዲጠነክር ነው። ሁልጊዜ ጌታዊ ስንል ፈጥኖ አቤት የሚለን ከሆነ እኛ የእርሱ ልጆች መሆናችን ቀርቶ ፈጣሪን ልክ እንደ ሰራተኛችን ወይም እንደ አገልጋያችን ልንቆጥረው እንችላለን። ዝምታው አምላክነቱንና ጌትነቱን በሚገባ እንድናውቅ ያደርገናል። በዝምታ ውስጥ ነው እኔ ፍጡር ነኝ እርሱ ግን ፈጣሪ ነው የሚለውን ትልቅ እውነት የምንረዳው። ታላቁ ሊቅ ማር ይስሐቅ በመጽሐፈ መነኮሳት ላይ እንዲህ ይላል። እግዚአብሔር ጸጋውን የሚሰውረው ነፍስ በትዕቢት እንዳትወድቅ ነው። ጸሎት ሁል ጊዜ የሚሰማል ከሆነ እኔ ጸሎተኛ ነኝ፣ እኔ ጻድቅ ነኝ ብለን እንታበያለን። ዝምታው ግን ያለ እግዚአብሔር ባዶ ነኝ እንድንል ያደርገናል። አያችሁ፣ አንዳንዴ እኛ ጸሎቴ ለምን አልተሰማም ብለን ስናዝን፣ እግዚአብሔር ግን እኛን ከትዕቢት አዘቅት እያዳነን ሊሆን ይችላል። ጸሎታችን ወዲያው ቢመለስ በጾሜ ነው በጸሎቴ ነው ብለን በራሳችን ልንመካ እንችላለን። ዝምታው ግን ራሳችን እንድንመረምር በትህትና እንድንቆም ያደርገናል።
ሁለት በጣም የሚዋደዱ ሰዎች በዝምታ መሃል ሆነው መግባባት ይችላሉ። እግዚአብሔርም ከኛ ጋር በዝምታ ማውራት ይፈልጋል። እኛ ዛሬ ዝምታ ያስፈራናል። ስልካችን ላይ ኖቲፊኬሽን ካልመጣ፣ ሰዎች ላይክ ካላደረጉልን ባዶነት ይሰማናል። በጆሮአችን የሙዚቃ ወይም የሬዲዮ ድምፅ ካልገባ ትርጉም ያጣን ይመስለናል። እግዚአብሔር ግን ልጆቼ ሆይ ጫጫታውን ተዉት፣ ከዓለሙ ክብ ያውጡና ወደ ውስጣችሁ ገብታችሁ እኔን በዝምታ አግኙኝ ይለናል። ታላቁ አባት አውግስጢኖስ እንዲህ ይላል፣ ጌታ ሆይ እኔ በውጭ እፈልግ ነበር፣ አንተ ግን በውስጤ ነበርክ ይለናል። ምን ማለቱ ነው? እግዚአብሔር ዝም ሲል ወደ ውጭ መጮኻችሁን አቁሙና ወደ ውስጣችሁ ተመልከቱ እያለን ነው። ምናልባት ዝምታው እኛን ለማጽዳት የመጣ ሊሆን ይችላል። ልናስተውለው የሚገባው አንድ ትልቅ ነገር አለ። ልክ አንድ ሐኪም ቀዶ ጥገና ሲያደርግ በጥሞና ዝም እንደሚል ሐኪሙ ዝም አለ ማለት ስራውን አቆመ ማለት አይደለም። እንዲያውም ይበልጥ ትኩረት አድርጎ ስራውን እየሰራ ነው ማለት ነው። እግዚአብሔርም ነፍሳችንን ሲጠግን፣ ቁስላችንን ሲፈውስ ዝም ይላል። ያ ዝምታው የመፈወስ ሂደት አካል ነው። ስለዚህ ወዳጆቼ እግዚአብሔር ዝም ሲልን አንደንግጥ። የቤተ ክርስቲያናችን ሊቃውንት እንደሚያስተምሩን እግዚአብሔር በሶስት መንገድ ይናገራል። አንደኛው እሺ ወይም አዎ ብሎ በመመለስ፣ ሁለተኛው አይሆንም ብሎ በመከልከል፣ ሶስተኛው ግን ቆይ በማለት በዝምታ ነው። ያ ቆይ የሚለው ዝምታው እኛን ለማዘጋጀት ነው። እናታችን እመቤታችን ቅድስት ድንግል ማርያም እነሆኝ የጌታ ባሪያ ብላ ፈቃዱን ከመቀበሏ በፊት ዓለም ለ5500 ዘመን የእግዚአብሔርን ዝምታ ሲጠባበቁ ነበር። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ አምላኬ አምላኬ ለምን ተውከኝ ብሎ ሲጮህ በመቃብር ውስጥ ለ3 ቀናት ሲቆይ ዓለም ሁሉ ዝም ብሎ ነበር። ደቀ መዛሙርቱ ተስፋ ቆርጠው ነበር። ነገር ግን ያ ዝምታ የትንሣኤ መቅድም ነበር። ያ ዝምታ ግን ለዓለም ሁሉ ድነት የመጣበት ታላቅ ዝምታ ነበር። የእኛም ዝምታ ዛሬ ሊያመን ይችላል። ዛሬ ተስፋ ሊያስቆርጠን ይችላል። ነገ ለታላቅ በረከትና ለታላቅ ትንሣኤ ምክንያት እንደሚሆነን አንጠራጠርም። እግዚአብሔር ዝም ሲለን እየሰማሁ ነው እያለ ነው። እግዚአብሔር ዝም ሲለን አምነህ ጠብቀኝ እያለ ነው። እኛ ኦርቶዶክሳውያን በቅዳሴያችን ልባችሁ በሰማይ ይኖር ሲል እያወራችሁ ሳይሆን በዝምታ ውስጥ ሆነን ልባችንን ወደ እግዚአብሔር ማድረጋችንን የሚገልጽ ነው። በዝምታ ውስጥ ነው እግዚአብሔር የሚገኘው። አሁን ይህንን የዝምታ ምስጢር ካየን ቀጥሎ ደግሞ ይህንን ዝምታ እንዴት ነው የምንወጣው? ሰማዩ ናስ በሆነብን ጊዜ እንደ ኦርቶዶክሳውያን ምዕመናን በተግባር ምን ማድረግ አለብን? እስካሁን ድረስ እግዚአብሔር ለምን ዝም እንደሚለን የዝምታውን ምስጢር ምን እንደሆነ በሊቃውንቶቻችን በአባቶቻችን እይታ ከተረዳን ዝምታውን ወደ ድምፅ፣ ሐዘናችንን ወደ ሐሴት፣ ጥርጥራችንን ወደ ጽኑ እምነት እንዴት እንቀይረዋለን? በቤተክርስቲያናችን ካሉ ትምህርቶች፣ ቅዱስ ትውፊቶች ውስጥ ከሚገኙ 7ቱን ታላላቅ መንፈሳዊ መፍትሄዎች በጥልቀት እንመልከት። እነዚህ መፍትሄዎች ለብዙ ሺህ ዓመታት አባቶቻችንና እናቶቻችንን ከውድቀት ያዳኑ፣ እኛንም ዛሬ ከውድቀት የሚያነሱ መሳሪያዎቻችን ናቸው። አንደኛ፣ በጸሎት አለመታከትና በጽናት መታገል ወይም መንፈሳዊ ትግል። እኛ ብዙ ጊዜ የምንሳሳተው እዚህ ላይ ነው። ጥቂት እንማጸንና ወዲያውኑ መልስ ካላገኘን እግዚአብሔር አይሰማኝም ብለን ጸሎታችንን እናቆማለን። ሰይጣንም የሚፈልገው ይህንኑ ነው። ጸሎት እንድናቆም፣ ተስፋ እንድንቆርጥ ይፈልጋል። ነገር ግን ቤተክርስቲያናችን የምታስተምረን ጽናትን ነው። ጸሎት ማለት እኮ ዝም ብሎ ጥያቄ ማቅረብ ብቻ አይደለም። ጸሎት ማለት ከእግዚአብሔር ጋር መታገል ነው። እስኪ እናታችንን ቅድስት ሐናንና አባታችንን ቅዱስ ኢያቄምን እናስብ። ልጅ አጥተው በሰው ፊት ተነቅፈው አምላክ ዝም አላቸው ተብለው ለስንት ዘመን አለቀሱ። እግዚአብሔር ግን ዝም አላቸው። ያ ዝምታ ግን የተራ ልጅ ክልከላ አልነበረም። ያ ዝምታ የዓለም ሁሉ መዳኛ የሆነችውን አምላክን በድንግልና ጸንሳ በድንግልና የምትወልደውን እመቤታችንን ሊሰጣቸው ስለነበር ነው። እኛም ዛሬ ጸሎታችን አልተሰማም ብለን ውዳሴ ማርያማችንን አንተው፣ እናቶቻችን መቁጠሪያችንን አንጣል። ጸሎት እኮ ልክ እንደ ውሃ ጠብታ ነው። አንዲት ጠብታ ውሃ ድንጋይ ላይ ዘወትር ስትጠባጠብ ድንጋዩን ትሰነጥቀዋለች። ድንጋዩ የተሰነጠቀው በውሃ ጥንካሬ ሳይሆን በጠብታዋ መደጋገምና ጽናት ነው። ስለዚህ ዝምታውን የምናሸንፈው እግዚአብሔር እስኪመልስልን ድረስ በደጁ ላይ በመውደቅ ጌታ ሆይ ባትመልስልኝም ከደጅ አልንቀሳቀስም ብለን ስንጸና ያ ዝምታ በታላቅ ብርሃን ይሰበራል። እንደምታስታውሱት ያቺ ሴት ስለ ጭቅጨቃዋ ብዛት ልፍረድላት እንዳለው ንጉሱ፣ ያ ጨካኝና አረመኔ ንጉስ ስለ ጭቅጨቃ ብዛት እንኳን ከፈረደ አምላካችን ጌታችን ሩሩ የኛ አባት እንዴት አይፈርድልን? ሁለተኛ፣ ወደ ንስሐ አባት መቅረብ ወይም የቤተ ክርስቲያን እናትነት። ሁላችንን ልናውቀው የሚገባው ትልቁ ምስጢር እግዚአብሔር በቀጥታ
ድምፁን ሲያጠፋብን ድምፁን የምንሰማበት ሌላ ትልቅ ማጉያ አዘጋጅቶልናል። እርሷም ቤተክርስቲያናችን ናት። አገልጋዮቿም የንስሐ አባቶቻችን ናቸው። በውስጣችን እግዚአብሔር ጠልቶኝ ይሆን የሚል የጥርጥር ድምፅ ሲረብሸን እኛ ብቻችንን መፍትሄ መፈለግ የለብንም። ብቻችንን ስንሆን ለሰይጣን ጥቃት እንጋለጣለን። ለዚህ ነው ወደ ንስሐ አባታችን ሄደን ሸክማችንን ማካፈል ያለብን። ካህኑ እግዚአብሔር ይስጣቸው የጸጋ ስጦታ አላቸው። ልጄ በርታ፣ እግዚአብሔር አይተውህም፣ ይህ ፈተና ያልፋል ብለው መስቀላቸውን አሳልሞ ሲባርኩን ያ ድምፅ የእግዚአብሔር ድምፅ ሆኖ ዝምታውን ይሰብረዋል። እኛ በራሳችን ማየት ያቃተንን መንገድ እነርሱ በመንፈሳዊ መነጽር ያሳዩናል። ለምን ዝም አልክ ብለን የምንጠይቀውን ጥያቄ ንስሐ አባታችን እግዚአብሔር እያዘጋጀ ነው ብለው ይተረጉሙልናል። ስለዚህ በዝምታ ዘመን ጭንቀታችንን የምናካፍለው የሚጸልይልንና የሚመክረን መንፈሳዊ አባት ሊኖረን ይገባል። ሶስተኛ የቅዱሳን ታሪክ ወይም ገድላትና ድርሳናትን ማንበብ። እኛ መከራ ሲደርስብን፣ ፈተና ሲበዛብን፣ እግዚአብሔር ዝም ሲለን ይሄ መከራ በእኔ ላይ ብቻ የደረሰ አዲስ ነገር ነው ብለን እናስባለን። ለምን እኔ ብለን እንጠይቃለን። ነገር ግን ስንክሳሩን ስንገልጠው የቅዱሳንን ገድል ስናነብ እኛ ዛሬ ያለንበትን የዝምታ ሸለቆን እነርሱ እንዴት በድል እንደተሻገሩት እናስባለን፣ እናያለን። እስኪ አባታችንን ቅዱስ ያሬድ እናስታውሰው። ትምህርት አልገባ ብሎት ተስፋ ቆርጦ ጓደኞቹ ሲሳለቁበት ሰማዩም ምድሩም ዝም ብሎት አልነበረም? ነገር ግን ያቺን ደካማ ትል ተመልክቶ ትዕግስትን ተምሮ ተመልሶ የቤተክርስቲያን የዜማ አባት ለመሆን አልበቃም? እኛም ዛሬ ትምህርት አልገባ ብሎን ስራ ጠፍቶብን ኑሮ ከብዶን እግዚአብሔር ዝም ሲለን ተስፋ ከመቁረጥ ይልቅ የቅዱሳኑን ሕይወት እያነበብን አምላከ ቅዱስ ያሬድ ሆይ፣ አምላከ አቡነ ተክለ ሃይማኖት ሆይ፣ አምላከ ቅዱስ ጊዮርጊስ ሆይ ዝምታውን ወደ ዜማ ቀይርልን፣ ዝምታውን ወደ ብርታት ቀይርልን ብለን ልንማጸነው አይገባም? የቅዱሳን ታሪክ እኛን ከጭንቀት የሚያወጣ ትልቁ ፋኖሳችን ነው። አራተኛ በምስጋና መበርታት ወይም የአኮቴት ሕይወት። እስኪ ራሳችንን ጠይቅ። እኛ አብዛኛውን ጊዜ እግዚአብሔርን የምናመሰግነው ላደረገልን ነገር ብቻ አይደለም። በኪሳችን ገንዘብ ሲኖር፣ ጤና ሲኖረን፣ ልጆቻችን ሲያድጉልን እግዚአብሔር ይመስገን እንላለን። ነገር ግን እውነተኛው ኦርቶዶክሳዊ ምስጋና የሚፈተነው በዝምታው ጊዜ ነው። ነቢዩ ዕንባቆም ምዕራፍ 3 ላይ በለስም ባታፈራ በወይንም ሐረግ ፍሬ ባይገኝ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አድርጋለሁ ይላል። እኛም ዛሬ በረከታችን የዘገየ ቢመስለንም ፈጣሪ ዝም ቢለንም ማመስገናችንን ማቆም የለብንም። ጌታ ሆይ ስለሰጠኸኝም ስለከለከልከኝም ስለተናገርከኝም ዝም ስላልከኝም ስምህ የተመሰገነ ይሁን ስንል ሰይጣን ይደነግጣል፣ እግዚአብሔርም በምስጋናችን ደስ ይለዋል። ምስጋና ዝምታን ሰብሮ ወደ ሰማይ የሚወጣ ትልቅ ክንፍ ነው። በዚህ አጋጣሚ የሰጠኸኝ ብዙ ነው፣ ያልሰጠኸኝ ምንም የለም፣ እግዚአብሔር ይመስገን፣ ስምህ ለዘላለም የሚል ዝማሬ ከቁጥር 1 ዝማሬዎች መካከል አለ። እሱ እንድታደምጡትም እንደው እንጋብዛለሁ። መቼስ መዝሙር ያጽናናል፣ መዝሙር ያበረታል። ስለዚህ ስለሰጠንም ስላልሰጠንም እግዚአብሔርን ማመስገን ይገባላልና ማለት ነው። ወደ አምስተኛው እናልፋለን። አምስተኛ በጾምና በስግደት ስጋን ማድከም። አንዳንዴ እግዚአብሔር ዝም ያለው እርሱ ስላልተናገረ ሳይሆን የኛ የዓለም ጫጫታ ስለበዛ ነው። የስጋችን ፍላጎት፣ የሆዳችን መሻት፣ የዓለም ሐሳብ መንፈሳዊ ጆሮአችንን አደንቆርታል። ሬዲዮ ሲጮህ ሌላ ድምፅ እንደማንሰማ ሁሉ ስጋችን ሲጮህም የእግዚአብሔርን ቀጭን ድምፅ አንሰማ። ስለዚህ እኛ ምን ማድረግ አለብን? መጾም አለብን። ስንጾም ስጋችንን ስናደክም፣ ስንሰግድ ያ የደነቆረው መንፈሳዊ ጆሮአችን ይከፈታል። ጾም ማለት ሆድን ከምግብ ማራቅ ብቻ ሳይሆን ነፍስን ለእግዚአብሔር ድምፅ ክፍት ማድረግ ነው። ስጋችን ሲራብ መንፈሳችን ይነቃል። ያኔ በእግዚአብሔር ዝምታ ውስጥ ያለውን ጥልቅ መልእክት መስማት እንጀምራለን። ጾምና ስግደት ዝገታችንን አጥቦ በእግዚአብሔር ድምፅ ለመሰማት ብቁ ያደርገናል። ስድስተኛ በቅዳሴና በቅዱስ ቁርባን መሳተፍ። ሕይወታችን በጨለማ ሲዋጥ የት እንደምንሄድ ግራ ሲገባን ቤተክርስቲያን ከፍታ የምትጠብቀን ታላቅ ማዕድ አላት። እርሱም ቅዳሴና የክርስቶስ ስጋውና ደሙ ነው። በቅዳሴው ስርዓት ውስጥ ካህኑ እግዚአብሔር ከሁላችን ጋር ይሁን ሲል እኛ ከመንፈስ ጋር ብለን ስንመልስ ያ ዝምታ ይሰበራል። በቅዳሴ ውስጥ እግዚአብሔር በቃሉ ይናገረናል፣ በመዝሙሩ ያጽናናናል። ከሁሉ በላይ ደግሞ ከሁሉ የሚበልጠውን የሕይወት እንጀራ የሆነውን ክርስቶስን በቅዱስ ቁርባኑ እንቀበላለን። ክርስቶስን የተቀበለ ከእግዚአብሔር ጋር የተዋሃደ ሰው ዝምታ አያስፈራውም፣ ምክንያቱም አምላኩ በውስጡ ስላለ። ምናልባት የምንፈልገው የሥጋዊ ችግር መፍትሄ ወዲያው ላናገኝ እንችላለን። ነገር ግን የሰላም ባለቤት የሆነውን ክርስቶስን እናገኛለን። እርሱ ካለን ደግሞ በዝምታ መሃልም ሰላም አለን። ለመፍትሄዎቹ የመጨረሻው የሆነው ሰባተኛው መፍትሄ ፈቃድ እግዚአብሔርን መቀበል። ከሁሉ በላይ የሆነውና የመጨረሻው መፍትሄ ይህ ነው። እኛ ጸልየን፣ ጾመን፣ አምርረን፣ አልቅሰን በደጁ ወድቀን እግዚአብሔር አሁንም ዝም ካለ
አንድ ልናውቅ የሚገባ ትልቅ እውነት አለ። እርሱም የእግዚአብሔር ፈቃድ ከኛ ፍላጎት ይበልጣል የሚለውን ነው። እግዚአብሔር እኛ የምንፈልገውን ሳይሆን እኛን የሚጠቅመንን ነው የሚሰጠን። አንዳንዴ እኛ የምንጠይቀው ነገር ቢሰጠን ለጥፋታችን ሊሆን ይችላል። ጌታችን በጌቴሴማኒ የአትክልት ስፍራ በጸለየ ጊዜ አባት ሆይ ቢቻልስ ይህች ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሆን ብሏል። እኛም ዛሬ አምላኬ ሆይ ይህንን ችግር ፍታልኝ፣ ነገር ግን አንተ ዝምታን ከመረጥክ ፈቃድ ከሆነ አንተ እንደምትወደው ይሁን ብለን ራሳችንን ማስገዛት አለብን። እውነተኛ እረፍት የሚመጣው የእግዚአብሔርን አሰራር ስንቀበል ነው። ዝምታ የእግዚአብሔር ፈቃድ ከሆነ በዚያ ዝምታ ውስጥ በረከት አለ፣ በዚያ ዝምታ ውስጥ እድገት አለ። ወዳጆቼ እነዚህን 7 መፍትሄዎች በሕይወታችን ከተገበርናቸው የእግዚአብሔር ዝምታ አያስጨንቀን፣ ይልቁንም ዝምታው ለኛ ማደጊያችን እንደሆነ እንረዳለን። ይህንን ሁሉ ካየን በኋላ ዛሬ ምን ይዘን እንውጣ፣ በነፍሳችን ውስጥ ምን አይነት ተስፋ እናኖር የሚለውን እናያለን። ይህንን ቪዲዮ ስንጀምር እንደነበር ነው አሁንም ልክ ስንወጣ ይህንኑ አቋማችን ይዘን መውጣት የለብንም። ምክንያቱም የእግዚአብሔር ዝምታ መጥላት ሳይሆን መውደድ መሆኑን፣ መራቅ ሳይሆን መቅረብ መሆኑን በጥቂቱም ቢሆን አይተናል። አሁንም መርሃ ግብራችንን ስናጠቃልን ጥቂት እጅግ ወሳኝ የሆኑ የመጨረሻ ነጥቦችን በልባችን ጽላት ላይ እንድንጽፋቸው እፈልጋለሁ። እኛ ኦርቶዶክሳውያን ለዓርብ ትልቅ ቦታ አለን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የዋለበት ዓለም በጨለማ የተዋጠችበት ቀን ነው። ያ ቀን በእውነት አስፈሪ ነበር። አምላክ ድንግል ማርያም በልጇ ስቅለት ጊዜ የነበራትን ያንን ጥልቅ ሐዘን ስናስብ፣ ዮሐንስና መግደላዊት ማርያም፣ ሶሎሜ፣ ዮሐና በመስቀል ስር አምላካቸው ተሰቅሎ ሲያዩት ያለቀሱበትን ሐዘን ስናስብ፣ እንዲሁም ክርስቶስ በመቃብር ውስጥ በነበረበት በዚያች ቅዳሜ ሞት ያሸነፈ ተስፋ የጠፋ ሁሉ ነገር ያበቃለት ይመስል ነበር። ነገር ግን ያ ዝምታ የድል መቅድም ነበር። ያ ዝምታ ባይኖር ኖሮ፣ ያ ዓርብና ቅዳሜ ባይኖሩ ኖሮ እሁድ የለም፣ የትንሣኤ ብርሃን የለም። እኛም ዛሬ ያለንበት የሕይወት ዝምታ የኛ የመቃብር ውስጥ ቆይታችን ሊሆን ይችላል። ኃጢአታችን፣ ጭንቀታችን፣ የኑሮ ፈተናችን መቃብር ሆኖ ቢያሸንፈንም እግዚአብሔር ግን በዝምታ ውስጥ ሆኖ ትንሣኤያችንን እያዘጋጀልን ነው። ለምን አልተመለሰልኝም ብለን ስናዝን እግዚአብሔር ግን አንተ ከምትፈልገው በላይ የሆነ ታላቅ ነገር እያዘጋጀውልህ ነው እያለን ነው። ስለዚህ በዝምታ ውስጥ ተስፋ መቁረጥ ሳይሆን የትንሣኤን ብርሃን መጠበቅ ከኛ ይጠበቃል። እስኪ ድንግል ማርያምን እንመልከታት። የእናታችን የእመቤታችን የቅድስት ድንግል ማርያም ሕይወት ስንመለከት ቤተክርስቲያናችን ዝምተኛዋ መጽሐፍ፣ የአርምሞ እናት፣ የዝምታ ትምህርት ቤት ትላታለች። እመቤታችን ብዙ መከራዎችን አልፋለች። ነገር ግን በወንጌል ላይ ደጋግመን እንደምናነበው አንድ ቃል አለ። ማርያም ግን ይህንን ነገር ሁሉ በልቧ ተጠብቀውና ታስበው እንደነበር ሁላችንም እናነባለን። እመቤታችን ለምን ዝም አለች? ምክንያቱም እግዚአብሔር በዝምታ ውስጥ እንደሚሰራ ስለምታውቅ ነው። እኛ ዛሬ የሆነ ነገር ሲደርስብን ወዲያውኑ ለሰው እናወራለን፣ ወዲያውኑ አማራጭ እንፈልጋለን። ነገር ግን እናታችን የምታስተምረን በዝምታ ውስጥ ሆኖ እግዚአብሔርን መጠበቅ ነው። እኛም ዛሬ ፈተና ሲበዛብን ጌታ ሆይ ማምላክ ድንግል ማርያም በዝምታ ውስጥ እንዳገኘችህ እኔም በዚህ በዝምታዬ ዘመን አንተን እንዳገኘ እርዳን ብለን ልንጸልይ ይገባል። የዝምታ ጽናት ከብዙ ጩኸት ይበልጣል። እስኪ አንድ ምሳሌ እናስብ። ወደ ትልቅ ሐኪም ቤት ስንሄድ ወዲያውኑ ሐኪሙ ጋር አንገባም። የመቆያ ክፍል ወይም ዌቲንግ ሩም ውስጥ እንቀመጣለን። እዚያ ክፍል ውስጥ መቆየታችን ሐኪሙ የለም ማለት አይደለም። ሐኪሙ ሌላ በሽተኛ እያየ ሊሆን ይችላል፣ ወይም ደግሞ እኛ የምንገባበትን ክፍል እያዘጋጀ ሊሆን ይችላል። እኛ መቆያ ክፍል ውስጥ ስንሆን ትዕግስታችን ይፈተናል። አንዳንዴ እንናደዳለን፣ አንዳንዴ ተስፋ እንቆርጣለን። ነገር ግን ሐኪሙ መጥቶ ስማችንን ሲጠራ የጠበቅንበት ጊዜ ሁሉ ይረሳናል። እግዚአብሔርም ዛሬ እኛን በመቆያ ክፍል ውስጥ አስቀምጦ ሊሆን ይችላል። ያ ክፍል የትዕግስት የጸሎትና የጽናት ክፍል ነው። በዚያ ክፍል ውስጥ ስንቆይ እርስ በርሳችን መጽናናት አለብን። እኔም እንደናንተ መልስ እየጠበቅኩ ነው። ነገር ግን ሐኪማችን ክርስቶስ ስማችንን የሚጠራበት ቀን ቅርብ ነው እየተባባለን መበረታታት አለብን። እምነት ማለት እኮ እግዚአብሔርን እያየን መከተል ብቻ አይደለም። እምነት ማለት እግዚአብሔር ፊቱን በሰወረበት ድምፁን ባጠፋበት ሰዓት እንኳን እርሱ አለ ብሎ አምኖ መቆም ነው። በብርሃን ጊዜ እግዚአብሔርን ማመን ቀላል ነው። በጨለማ ጊዜ ግን ማመን ታላቅ ዋጋ አለው። ዛሬ በዝምታ ውስጥ ስንጸና በእግዚአብሔር ፊት ትልቅ ክብር እናገኛለን። አባቶቻችን በፈተና የጸና ሰው የተባረከ ነው ይሉናል። ያ ጽናት የሚመጣው ደግሞ በዝምታ ውስጥ ነው። ስለዚህ ወዳጆቼ እግዚአብሔር ዝም ሲለን እምነታችንን የሚፈትንበትና ይበልጥ የሚያጠነክርበት ወርቃማ ዕድል
እየሰጠን መሆኑን እንረዳ። አሁን በልባችሁ ውስጥ ልታስቀምጡት የምፈልገው ትልቅ ነገር ይሄንን ነው። ብቻችሁን አይደላችሁ። ምናልባትም በክፍላችሁ ውስጥ ሆናችሁ ስታለቅሱ ማንም የሚያያችሁ የማይመስላችሁ ትሆናላችሁ። ምናልባት በሥራ ቦታ፣ በትምህርት ቤት ወይም በቤተክርስቲያን መሃል ቆማችሁ በውስጣችሁ ባለው ባዶነት ስትሰቃዩ የሚረዳኝ የለም ትሉ ይሆናል። ነገር ግን ያ ዝም ያለው አምላክ፣ ያ ፊቱን የሸሸገ የሚመስልህ ጌታ ካተነፋፈስ ይልቅ ቅርብ ሆኖ አብሮህ አለ። እንባህን እየጠረገ ነው። ልብህን እየጠገነ ነው። እግዚአብሔር ዛሬም ቢሆን ልጄ ሆይ ባትሰማኝም እኔ ግን እየሰማው ነው፣ ባታየኝም እኔ ግን እያየው ነው ይለናል። እኛ ኦርቶዶክሳውያን በአንድ መርከብ ላይ ነን። ይህ የዝምታ ዘመን ሲያልፍና እግዚአብሔር በሕይወታችን ተአምር ሲያደርግ ደግሞ ለሌሎች ምስክር እንሆናለን። በዚያ የዝምታ ዘመን እግዚአብሔር አብሮኝ ነበር ብለን የምንናገርበት ቀን ይመጣል። ያ ቀን ሩቅ አይደለም። ስለዚህ ወዳጆቼ ዛሬ ከዚህ ቪዲዮ ስትወጡ በልባችሁ ውስጥ አንድ አዲስ ተስፋ ይዛችሁ እንድትወጡ ፈልጋለሁ። እግዚአብሔር ዝም ሲል እንዳትደነግጡ፣ እግዚአብሔር ዝም ሲል እንዳትጠራጠሩ፣ እግዚአብሔር ዝም ሲል እንዳታቆሙ፣ ይልቁንም ጸሎታችሁን አጥብቁ፣ ምስጋናችሁን አብዙ። ለእናታችን ለድንግል ማርያም ሸክማችሁን ስጡ። እርሷ ወደ ልጇ ወደ ወዳጇ ታማልደናለች፣ ትነግርልናለች። ስለዚህ ሁላችሁም በዝምታ ውስጥ ብርቱ ሆናችሁ ከአምላካችሁ ጋር ተጣብቃችሁ በፍቅር እንድትኖሩ በፍቅር እኔም ጠይቃለሁ። ስለተከታተላችሁኝ ከልብ አመሰግናለሁ። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የጻድቃን የሰማዕታት የቅዱሳን ሁሉ ተራዳኢነት ከሁላችንም ጋር ይሁን። ስለተከታተላችሁኝ ከልብ አመሰግናለሁ። ይህን ቪዲዮ እናንተ ከወደዳችሁት ከተማራችሁበት፣ ሌሎች ደግሞ እንዲማሩበትና እንዲጽናኑበት እንዲበረቱበት ለሌሎች ሼር አድርጉ። በዚህ ትምህርት ላይ ወይም ደግሞ በመርሃ ግብሮቻችን ላይ ያላችሁን ሐሳብ አስተያየቶች እንዲሁ በኮሜንት አስቀምጡልኝ። እያንዳንዱን ኮሜንቶች አነባለሁ፣ መልስም እሰጣለሁ። ስለዚህ ሐሳብ አስተያየቶቻችሁን ማድረስ አትርሱ። ስለተከታተላችሁን ከልብ እናመሰግናለን። ሁልጊዜም እንደምላችሁ እንደዚህ ያሉ ነጠላዎችን የአገር ባህል ልብስን ወደኛ የምታደርሰው ልዕልት ጥበብን እናመሰግናለን። ከታች በተቀመጡት ስልኮች እየደወላችሁ የተለያዩ የሀገር ባህል ልብሶችን እንደዚሁም ሽፎኖችን፣ ሌሎችንም ስራዎች እንድታዙ በፍቅር ጋብዛለሁ። እግዚአብሔር ይስጥልን። አመሰግናለሁ። መንፈሳዊ የሆኑ መርሃ ግብሮችና ልዩ አጋጣሚዎቹ ለኛ ልዩ ትርጉም አላቸው። እያንዳንዱን ቅጽበት ውበት፣ ስሜትና ታሪካዊ ፋይዳ በሚገባ ተረድተን በላቀ ጥራት ባለው የፕሮዳክሽን ስራችን ዘላቂ ትውስታ አድርገን እናስቀምጥሎታለን። በጥራት በፍቅርና በመንፈሳዊ ስነ ስርዓት እንሰራለን። ማንኛውንም መንፈሳዊ መርሃ ግብሮችን ከማከናወነው በፊት ቢያማክሩን ጊዜያችንን ሰጥተን በከፍተኛ ጥራትና ውበት እንዲሰሩ እናደርግሎታለን። ቀንዲል ፕሮዳክሽን የመንፈሳዊ ልዩ መርሃ ግብሮች፣ የሰርግ ፕሮዳክሽን ከሽምግልና ጀምረን የቅድመ ሰርግ፣ የመስክና የስቱዲዮ ጊዜ ሰርግ፣ ተክሊሉና የሰርግ ስነ ስርዓቱን እንዲሁም ድህረ ሰርግ የሚከናወኑ ማንኛውንም መርሃ ግብሮች፣ የህፃናትም ሆነ የአዋቂዎች የልደት በዓል፣ የክርስትና በዓልና ሌሎችም ልዩ የህይወት አጋጣሚዎች እያንዳንዱን ዝግጅቶን በሙያዊ ዕውቀት በዘመናዊ መሳሪያዎችና ከሁሉም በላይ በመንፈሳዊ ስነ ስርዓት መሰረት በመስራት የዝግጅቶን እውነተኛ ማንነትና ውበት እናንጸባርቃለን። አንዴ ከተወዳጁ በፍጹም ፍቅር በሁሉም መርሃ ግብሮ እንደወደዱን አብረኑት እንዘልቃለን። ለምን? ሁሌም ጥራትና አዲስ ነገር የኛ መለያ ነውና። ለተጨማሪ መረጃና ለቀጠሮ ስልክ ቁጥር 0981 75 2305 በኢሜል አድሬሳችን ቀንዲል production@gmail.com ብለው ያገኙናል። በተለያዩ የሶሻል ሚዲያ አማራጮች እንዲሁም በቴሌግራምና በዋትስአፕ ያገኙናል። ዛሬውኑ ይደውሉልንና የማይረሳ ትውስታውን በእኛ እጅ ያስቀምጡ። ቀንዲል ፕሮዳክሽን። እናመሰግናለን።